እኔ ገዜ ነኝ። ማንም ከኔ የሚበልጥ የለም። እናቴ ከዛ ቤት መውጣት አለባት። ሻውን ከዛ ወጥታ ትገባለች። ቤት አለኝ እኮ እንዲሁም ወስድሻለሁ። ይህንን ደብዳቤ ስጪልኝሽ። ጉድ ፈላ። ናቲ እንደዚህ ማድረግ አልነበረብህም። ለምንድን ነው የፈለግከኝ? ስለ ትሁት ቤተሰብ መረጃ አግኝቻለሁ። ምንም ነገር እንዳታወራ ማሳመን እንችላለን። እጄ ላይ ጣላት። ይታባቷ። ቆይ አንተ እንደ ባል መንከባከብ፣ ፍቅር መስጠት፣ እጅ ምናምን መያዝ አትችልም? እጅሽን ከሚይዝሽ ገንዘብ ባስይዝሽ ትመርጫለሽ አይደለም እንዴ? እራት እንብላ ምናምን አይባልም? ርቦሻል? አንድ ነገር ላስቸግረ ነበር። ምን ችግር አለው? ጨዋ ለሆነው ናቲ ደግሞ ለምን እናቴ መቃብር ላይ ሻማ እናበራም? ተልሚድ አሁን ድረስ የቀኝ እጁን መቆረጥ መቀበል አቅቶት የመጣለትን ሐሳብ ሁሉ ይሞግታል። አንዳንዴ እንደ እብድ ይለፈልፋል። አንዳንዴ ደግሞ መላቅጡ በጠፋበት ሳቅ ጠባቧን የድንገተኛ ክፍል ያስደነብራታል። ጸደይ ልታጽናናው ሞክራ ሲያቅታት ባለፈው ሳምንት የጀመረችውን የሱን የልብ ወለድ ረቂቅ ታነባለች። ያልጨረሰውን ልብ ወለድ ከመጽሐፉ አይኖቿን መንቀል ቢያቅታት እንጂ ሐሳቧ ሁሉ ግን ከተልሚድ የተቆረጠ እጅ ላይ አልወረደም። የምታነበው የተልሚድ ልብ ወለድ ስቃይና ጉስቁልና የተሞላበትን የራሱን ታሪክ የሚተርክ ነው። የራሱን ታሪክ ራሱን ገጸ ባህሪ አድርጎ በተዋበ ቋንቋ ከሽኖታል። ቻፕተርስ ኦፍ ማይ ላይፍ ብሎ በሰየመው መጽሐፉ I was the dog walker in Greek for Anania. She has 11 dogs, each evening and morning holding 11 chains. I walk with the 11 dogs down from Mount Lake Boz, holding 11 dogs, holding 11 different desires, and each dog has its own more than 11 desires. But I had lost all my desire. Even I don't have single desire. Just vanished like my last painful and beautiful days. በዚህ መሃል ተልሚድ ብቻውን ይሁን ወይ ከሷ ጋር እያወራ መሆኑ ሳይገባት ሐዘን በዋጠው ድምጸት ያወራ ጀመር። ከልጅነቴ ጀምሮ ደራሲ የመሆን ሐሳብ በውስጤ ሲመላለስ ኑሮ ነበር። ነገር ግን አንዳች ነገር ሳልፈይድ እንዲሁ ሳዘጠዝጥ ይሄው አበቃልኝ። ቁርጤን አወቅኩት። አይሆንም አለች ጸደይ ሳታስበው ባርቃ። አላበቃልህም። እመንም አትመንም አንተ ታላቅ ደራሲ ነህ። ሕይወትህ ሁሉ ድርሰት ነው። ባለፈው አያ በሽመሉ የተባለውን የድርሰት ረቂቅህን ሳጥንህን ከፍቻ አንብቤዋለሁ። ስህተት ቢሆንም አንተን ለማወቅ ብቻም ሳይሆን በድርሰቶችህ አስካሪነት የተነሳ ሳላስፈቅድህ የጨረስከውን ሁሉ በቁጠባ አነባለሁ። አያ በሽመሉን አንብቤ ስጨርስ የተሰማኝን መግለጽ ይከብደኛል። በእርግጥም ለ4 ዓመታት ተንከራተህ የዛን ከርታታ ሰውዬ ታሪክ ስትጽፍ የቆሎ ተማሪዎች ያወጡልህ ስም በደንብ ስላጤኑ ነው። ተልሚድ የሚለው ስያሜ አያ በሽመሉን ከቅኔ ቤት እየተከታተልኩ ስጽፍ የቆሎ ተማሪዎች ያወጡልኝ ስም ነው። ተልሚድ የሚለው የግዕዝ ቃል ከርታታ፣ ዘዋሪ፣ እግረ ተማሪ፣ ቋራ ሲሉት ቁልቢ የሚገኝ እንደማለት ነው ብለህ በመግቢያው የጻፍከውን ሳይ ሰውየውን ለማጥናት ምን ያህል እንደባዘንክ ይህንንም ያዩህ እንደመሰከሩልህ የሚያሳብቅ ነው። ተልሚድ የሚለው ስም ሽልማት ነው። ነፍስህን በመከተል ለባዘንከው ሁሉ ማስታወሻ የሚሆንህ። ቅር ካላለህ አያ በሽመሉን ካነበብኩ ወዲያ ተልሚድ እያልኩ ብጠራህ ተመኝቼ ነበረ። ለብሩክታዊት በየቀኑ ስለምተርክላት ስምህን ተልሚድ ብላ ለመጥራት ተመኝታ ነበር። ካልሽስ ከአሁን በኋላ ስሜን ተልሚድ ብለሽ ብትጠሪኝ ነው ደስ የሚለኝ። ይኸውልህ ተልሚድ፣ ፈገግ እያለች የያዘችውን ጥራዝ እያጠፈች ተጠጋችው። ይሄ ቻፕተርስ ኦፍ ማይ ላይፍ ብለህ የሰየምከው መጽሐፍ በራሱ አንተን ለላቀ ሽልማት ሊያበቃ የሚችል የማንንም ሰው ልብ የሚነካ ትልቅ ስራ ነው። አትቀልጅብኝ እንጂ ጸዲ፣ አቋረጣት። ገና ወገቡ ላይ ያልደረሰ መጽሐፍ እንዴት ነው ለታላቅ ሽልማት
ሆሆ ወይስ ደራሲው የመጽሐፉን ግማሽ እንደጻፈ ቀኝ እጁን በማጣቱ ምክንያት ሊጨርሰው ስላልቻለ አንባቢ ራሱ እያሟላ እንዲጨርሰው በትህትና እንጠይቃለን የሚል መቅድም ጨምረሽበት እንዲታተም ልታደርጊ ነው? ትጨርሰዋለህ? አዎ ትጨርሰዋለህ። በአስማት ነው የምጨርሰው። ማለቴ ባዶ ወረቀቶች ላይ አይኖችን ፍጥጥ አድርጌ ስመለከት አንድ የማይታይ ኃይል የማስባቸውን እየጻፈልኝ እጅ ያልጨበጠው ብር ብቻውን ከዳር ዳር በማይታዩ የአማልክት እጆች ተጨብጦ እየጻፈ የምን ቅዠት ነው የምትነግሪኝ? ባለፈው የህይወት መንገድ ስርጓጉጥ ነው የኔን የውሻ ክራንቼ መሰለ ስርጓጉጥ የበዛበት የህይወት መንገድ የገጠመውና ያለፈበት ይኖር ይሆናል። ግን እኔ ያለማንም አጋር ብቻዬን ስለተጓዝኩበት ከማንም እበልጣለሁ ስትለኝ አልነበረም? ወይስ ቀዩ ወይን ሞቅ አድርጎ ነበር? ይሄው የበለጠ ስርጓጉጥ መጣኮ። ታልፈዋለህ። እንዴት እንደምታልፈው ራስህ ትደርስበታለህ። የምናጣው ነገር ባጣነው ዕለት የሚሰማንን ያህል በልባችን ውስጥ ጠንክሮ አይኖርም። እየቆየ ሲመጣ እጅህን ማጣትህን እየተቀበልኸው ትመጣለህ። በኋላ ጭራሽ እንዳጣኸው እንኳ ትዝ ላይልህ ይችላል። ሊጠገን የማይችለውን እጅህን ዶክተሮቹ ቆርጠውታል። ቢሆንም በህይወት መኖር በራሱ ትልቅ ነገር ነው። በዚህ ልብህ ከተሰበረ ግን ሞት ይሄ ነው። ልቡ የተሰበረ ሰው በምን ይጠገናል? ምናልባት በሚያጽናኑ ቃላት ነው። የተሰበረ ልቡን ለማስጠገን ዶክተር የሚጠራ የለም። ተልሚድ፣ ሁላችንም እኮ የየራሳችን ሐዘን አለን። በሁላችንም ልብ ውስጥ እኮ እንደ መንጠር እሳት የሚንቦገቦግ ሐዘን አለ። ጸደይ ይህንን ስትል የራሷ በሽታ ትዝ አላትና ከተልሚድ ችግር ጋር ተቀላቅሎ አይኖቿ ላይ የእንባ ውርጭ ሲወረጭ ተሰማት። ተልሚድ እንባዋን እንዳያየው ወደ በሩ ፊቷን አዞረች። በበሩ የእስረኛው ክፍተት የቆመ የሰው እግር ታያት። ቆየና የሁለት ሰዎች ጫማዎች ታዩአት። አንደኛው ጥቁር ጫማ፣ ሌላኛው ቡኒ ጫማ እንዳደረጉ አየች። በሩ ላይ ተደግፈው የሚያዳምጧቸው ሰዎች እንዳሉ ተገነዘበች። የእግሮቻቸው ተረከዞች በተቃራኒ አቅጣጫ መሆን የበለጠ ጥርጣሬዋን አባሰው። ግንባሯን ቋጠር ፈታ እያደረገች ወደ በሩ ተራመደች። እንግዲህ የኛም ዝግጅት እስከዚህ ድረስ ነበር። ቀጣዩን ክፍል ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።